ብዙዎቻችን ስለ ውስጣዊ አካል ክፍሎቻችን ጤንነት እንጨነቃለን። ነገር ግን የዕለት ተዕለት እንቅስቃሴያችንን መሰረት የሆነውን የጉልበት ህመም በቸልታ ካለፍነው እንግዲህ ወደ ህይወት መገደብ ወይም የመንቀሳቀስ ነፃነት ወደ ማጣት ሊቀየርብን እንደሚችል ብዙ ጊዜ አንገነዘብም። የጉልበት ህመም እንዲሁ እርጅና ነው ወይም ከባድ ስራ ነው ብሎ የሚታለፍ ተራ ህመም ሳይሆን እንግዲህ መገጣጠሚያዎቻችንን እየሸረሸሩ የመንቀሳቀስ አቅማችን ደግሞ እየተዳከመ መሆኑን የሚነግረን የሰውነታችን የድረሱልኝ ጥሪ ነው ማለት ነው። በዚህ ጉዳይ ላይ ምልክቶቹን ለይቶ አለማወቅ ዋጋው ከባድ የመንቀሳቀስ ችግርን ተሸክሞ መኖር ሊሆን ይችላል። ይህንን ህመም በጊዜ ለይቶ ማወቅና ከመባባሱ በፊት ደግሞ መከላከል ምን ያህል አስፈላጊ እንደሆነ ደግሞ አሁን አሳያችኋለሁ። ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቻናል ቤተሰቦቼ እንደምን አላችሁ? ዛሬ ይዤላችሁ የመጣሁት እንግዲህ ስለ ተራ ድካም ሳይሆን በችልታ ካለፍነው የዕለት ተዕለት እንቅስቃሴያችንን በመገደብ እንግዲህ ህይወታችንን ለከፋ ችግር ስለሚያጋልጠውና በጉልበታችን ውስጥ ስለሚፈጠረው የመገጣጠሚያ መሸርሸርና ህመም አሳሳቢ ጉዳይ ነው ማለት ነው። ወደ ዝርዝሩ ከመግባታችን በፊት ግን እንዲህ ያሉ ህይወት አድን የጤና መረጃዎቼ ሁልጊዜም ወደ እናንተ ይደርሱ ዘንድ ደግሞ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። የምትፈልጉትን ጥያቄና ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ። ሁሉንም ጥንቃቄ በተሞላበት መንገድ አንባቸውና ተገቢውን ምላሽ ለእናንተ የማቀርብ ይሆናል ማለት ነው። አሁን ወደዚያው ስለ ጉልበት ጤንነታችሁ ጥንቃቄ ወደምትማሩበትና ስለ ህመሙ ዝርዝር መረጃ ወደምናይበት ክፍል እንለፍ። አብራችሁኝ ቆዩ። የጉልበት ህመም አንድን አካል ብቻ የሚመለከት ሳይሆን የሰውነትን አጠቃላይ የተመጣጠነ እንቅስቃሴ የሚፈታተን የጤና ጉዳይ ነው። ጉልበታችሁ በአጥንት፣ በጅማት፣ በካርቲሌጅና በጡንቻ የተገነባ ውስብስብ የምህንድስና ውጤት ነው። ልክ እንደ አንድ የክብደት ማስተላለፊያ ድልድይ የሰውነታችሁ ክብደት በሚያርፍበት ጊዜ ሁሉ ጉልበታችሁ ዋናውን ጫና ይሸከማል። ህመሙ የሚጀምረው ይህ የሰውነታችሁ ጸጥተኛ ሰራተኛ ከተለመደው አቅሙ በላይ ጫና ሲበዛበት ወይም በመጎዳት ምክንያት ስራውን መከወን ሲያቅተው ነው። የጉልበት ህመም መሰረታዊ መንስኤዎች ብዙውን ጊዜ በሁለት ይከፈላሉ። እነሱም ድንገተኛ ጉዳቶችና ከጊዜ ጋር የሚመጡ መሳሳቶች ናቸው። ድንገተኛ ጉዳቶች ብዙውን ጊዜ በስፖርት ወይም ደግሞ በድንገተኛ ውድቀት ምክንያት በጅማትና በአጥንት ላይ በሚፈጠር መበጠስ ወይም ደግሞ መሰንጠቅ የሚከሰቱ ናቸው። በሌላ በኩል ደግሞ የጉልበት ህመም በረጅም ጊዜ የአኗኗር ዘይቤ ሊመጣ ይችላል። በተለይም በእድሜ መግፋት ምክንያት የሚከሰተው የካርቲሌጅ መሳሳት ወይም ኦስቲዮአርትራይተስ መገጣጠሚያው እንዲፋጭና የህመም ስሜት እንዲፈጠር ያደርጋል። ከዚህ በዘለለ እንግዲህ ብዙዎች የማይረዱት እውነታ እንግዲህ የጉልበት ህመም ብዙ ጊዜ የጉልበት ብቻ ችግር አለመሆኑን ነው። የዳሌ ወይም የቁርጭምጭሚት ጡንቻዎች ሲደክሙ ጉልበታችሁ ያልተገባ ተጨማሪ ጫናን በመቀበል ህመም ይጀምራል። ስለዚህ የጉልበት ህመም ማለት እንግዲህ ሰውነታችሁ የሚሸከመው ጫና ከአቅሜ በላይ ሆኗል፣ እባክህ እርዳኝ እያለ የሚያሰማችሁ የደወል ድምጽ ሊሆን ይችላል ማለት ነው። ይህንን ሁኔታ ለመቋቋም እንግዲህ ትክክለኛውን እርምጃ መውሰድ ወሳኝ ነው። ህመሙ ሲጀምር ወዲያውኑ ማድረግ ያለባችሁ ነገር ቢኖር ለጉልበታችሁ እረፍት መስጠት ነው። በህክምናው ዘርፍ RICE በሚባል የሚታወቀው ዘዴ ማለት ነው እረፍት መስጠት፣ በረዶ መያዝ፣ አካባቢውን በፋሻ መጠቅለልና እግርን ከፍ አድርጎ ማሳረፍ ህመሙንና እብጠቱን ለመቀነስ የመጀመሪያው የቤት ውስጥ መፍትሄ ነው ማለት ነው። ነገር ግን እነዚህ መፍትሄዎች ጊዜያዊ ማስታገሻዎች እንጂ የችግሩን መነሻ የሚፈቱ አይደሉም። የጉልበታችሁን እድሜ ለማራዘምና ህመሙን በዘላቂነት ለመከላከል የጉልበታችሁ ጋሻ የሆነውን የጭን ጡንቻዎች ማጠናከርና የሰውነታችሁን ክብደት በማመጣጠን ሁኔታ መያዝ ከምንም በላይ አስፈላጊ ነው። ህመሙ ረዘም ላለ ጊዜ የሚቆይ ከሆነ ግን የኦርቶፔዲክ ባለሙያ ምክር ማግኘት የጉዳቱን ጥልቀት ለማወቅና ትክክለኛ ህክምናን ለመጀመር የግድ አስፈላጊ ነው። ብዙዎቻችን የጉልበት ህመምን ለማስታገስ አዳዲስ እንቅስቃሴዎችን መጀመር ወይም ደግሞ መፍትሄ መፈለግ ላይ እናተኩራለን። ሆኖም ህመሙን ከመባባስ ለመታደግ ከሚደረጉ ጥረቶች ሁሉ በላይ ምን ማድረግ እንደሌለብን ማወቅ እንግዲህ ወሳኝና የመጀመሪያው እርምጃ ነው። ብዙውን ጊዜ ሳናውቀው በየቀኑ የምንፈጽማቸው የተሳሳቱ ልምምዶች የጉልበት መገጣጠሚያዎች ላይ ተጨማሪ ጫናን በመፍጠር ህመሙን ከሚገባው በላይ እንዲራዘም ያደርጉታል ማለት ነው። ይህንን ለመቀልበስና ጉልበታችሁን ለመጠበቅ እነዚህን ወሳኝ ነጥቦች ልብ ማለት ይኖርባቸዋል። በመጀመሪያ ደረጃ ህመም ካለ መሻሻል የለም ወይም ኖ ፔን ኖ ጌን የሚለው አባባል ለጡንቻ ሊሰራ ቢችልም ለጉልበት መገጣጠሚያ ግን ፈጽሞ አይመከርም።
ጉልበታችሁ ሲያማችሁ እንግዲህ ያ ማለት በግድ ስፖርት እንዲቀጥሉ የሚገፋፋችሁን ሳይሆን በጥንቃቄ እንድታደርጉት የሚያስጠነቅቅ ምልክት ነው። ህመም እየተሰማችሁ እንቅስቃሴ ማድረግ የመገጣጠሚያችሁን መከላከያ የሆነውን ካርቲሌጅን የበለጠ እንዲጎዳ ያደርገዋል። በተመሳሳይ መልኩ እንደ መዝለል፣ መሮጥ ማለትም በጠንካራ መሬት ላይ ማለት ነው፣ እንዲሁም ደግሞ ድንገተኛ አቅጣጫ መቀየር ያሉ ከፍተኛ ጫናን የሚፈጥሩ እንቅስቃሴዎች ወይም ሃይ ኢምፓክት አክቲቪቲዎች ማለት ነው ለጉልበታችሁ መገጣጠሚያ ከፍተኛ ድንጋጤን ስለሚፈጥሩ ህመሙን ያባብስባቸዋል። ከዚህ በዘለለ እንግዲህ ለረጅም ሰዓት በአንድ ቦታ ላይ መቀመጥ ለጉልበት ደንታቢስ እንደመሆን አድርገን እንቆጥረዋለን። ነገር ግን ተቀምጦ መዋል ጉልበታችሁን ያቀዘቅዘዋል። ይህም ደግሞ ስትነሱ ህመሙ እንዲባባስ ያደርግባችኋል። ስለዚህ በየጊዜው መነሳትና መንቀሳቀስ ያስፈልጋችኋል ማለት ነው። በተጨማሪም የሰውነታችን መሰረት የሆነውን እግሮቻችንን የምናለሰልስበት ተገቢ ያልሆነ ጫማ ጉልበት ላይ ቀጥተኛ ተጽዕኖ አለው። በጣም ጠፍጣፋ ወይም በጣም ረጅም ተረከዝ ያላቸው ጫማዎች የሰውነታችሁን ክብደት ስርጭት እንግዲህ ያዛባሉ። እንዲሁም ጥራት ያለው ድጋፍ የሚሰጥ ጫማ መምረጥ ለዚህ ጉዳይ ተገቢ ነው ማለት ነው። ከሙቀት ጋር በተያያዘ ደግሞ ጉልበታችሁ አዲስ ጉዳት የደረሰበት ከሆነና እብጠት ወይም መቅላት ካለው በረዶ እንጂ ሙቀት መጠቀም የለባችሁ። ምክንያቱ ደግሞ ምንድነው ካላችሁኝ ሙቀት እብጠቱን ሊያባብሰው ይችላል። በመጨረሻም የሰውነት ክብደት መጨመር በጉልበት ላይ ከሚያርፈው ጫና አንጻር እጅግ ወሳኝ ነው። በተጨመረው እያንዳንዱ ኪሎግራም በጉልበታችሁ ላይ የሚኖረውን ጫና በብዙ እጥፍ ስለሚያሳድገው ክብደትን መቆጣጠር ለጉልበት ህመም መባባስ ዋነኛው መከላከያ ነው ማለት ነው። ብዙዎቻችን ለጉልበት ህመም ፈጣን የሆነ የመጨረሻ መፍትሄ ወይም ተአምራዊ መድኃኒት እንፈልጋለን። ነገር ግን እውነታው ይህ ነው። ለጉልበት ህመም ዘላቂ መድኃኒት በፋርማሲ ውስጥ የሚገዛ ሳይሆን በራሳችሁ ጥረት የሚገነባ የጡንቻ ጋሻ ነው። ጉልበታችሁ ስራውን በአግባቡ እንዲያከናውን ከፈለጋችሁ እሱን የሚደግፉትን የሰውነት ክፍሎች ማጠናከር ብቸኛውና አስተማማኙ መንገድ ነው። የጉልበታችሁ ዋነኛና ምርጥ መድኃኒት የሆኑት የጭን ጡንቻዎች ወይም ኳድሪሴፕስ እና የኋላ ጭን ጡንቻዎች ወይም ሃምስትሪንግ ናቸው። እነዚህ ጡንቻዎች ጠንካራ ሲሆኑ ጉልበታችሁ የሚሸከመውን የሰውነት ክብደት ድርሻውን በመቀነስ እንግዲህ አብዛኛውን ሸክም የራሳቸው ላይ ይወስዳሉ ማለት ነው። ይህ ማለት ጉልበታችሁ እረፍት አግኝቶ እንዲጠገን የሚያስችል ምርጥ እድል መፍጠር ማለት ነው። ከዚህ በተጨማሪ የክብደት አስተዳዳሪ የረጅም ጊዜ ስትራቴጂያዊ ዋነኛው መሰረት ነው። ሰውነታችሁ ሲቀንስ ጉልበታችሁ በየቀኑ የሚሸከመው ግፊት በከፍተኛ ሁኔታ እየቀነሰ ይመጣል። ይህ ደግሞ ህመሙን ከምንጩ የሚያደርግላችሁ ምክንያት ነው ወይም መድኃኒት ነው ማለት ነው። በመጨረሻም እነዚህ ሁሉ ውጤታማ እንዲሆኑ እንዲሁም ደግሞ ጉልበታችሁ ላይ ያለውን ችግር በትክክል ለመረዳት የባለሙያ ምርመራ ወይም ፊዚዮቴራፒ አሲስመንትን ማድረግ ይኖርባቸዋል ማለት ነው። የፊዚዮቴራፒ ባለሙያዎች ለሰውነታችሁ የሚስማማውን ልዩ የአካል ብቃት እንቅስቃሴ በማዘዝ ህመሙ ሳይባባስ እንዲቆምና የጉልበታችሁ የመንቀሳቀስ አቅም እንዲመለስ ያደርጋሉ። ስለዚህ የመጨረሻው መፍትሄ የሚሆነው ለሰውነታችሁ ተገቢውን ትኩረት በመስጠትና በተከታታይ የጡንቻ ማጠናከሪያ ስራዎች ላይ በመበርታት ነው ማለት ነው። ይህ ሂደት በአንድ ቀን የሚሳካ ባይሆንም እንኳን ጉልበታችሁ ቀሪውን ህይወታችሁን የሚታደግ ብቸኛው መንገድ ነው ማለት ነው። ክቡራትና ክቡራን በብዙዎች ዘንድ ችላ ቢባልም የዕለት ተዕለት እንቅስቃሴያችንን የሚገታውንና ለህይወታችን ጥራት ትልቅ ስጋት የሚሆነውን ስለ ጉልበት ህመም የነበረው ቆይታ ይህንን ይመስል ነበር። ዛሬ የተመለከትናቸው ነጥቦች የጉልበት ህመም መንስኤዎችን፣ ህመሙ በዕለት ተዕለት ኑሯችን ላይ የሚያሳድረውን ተጽዕኖ እንዲሁም ደግሞ የመገጣጠሚያ መሸርሸርን እና ሌሎች የጉልበት ህመም ምልክቶችን ቀድሞ በመለየት እንዴት መቆጣጠር እንደምንችል በቂ ግንዛቤ እንዳስገነዘብኳችሁ ተስፋ አደርጋለሁ። የጉልበት ህመምን ቀድሞ መረዳትና ምልክቶቹ ሲታዩም ደግሞ ተገቢውን ጥንቃቄ ማድረግ ራስን ካልተፈለገ የአካል ጉዳትና ለረጅም ጊዜ የህመም ስቃይ የምንታደግበት ብቸኛው የጥበብ መንገዳችን ነው ማለት ነው። በዛሬው ውይይታችን ላይ ያላችሁን አስተያየት እንዲሁም በሌላ ርዕስ እንድንወያይ የምትፈልጉት ጥያቄና ሐሳብ ካላችሁ እንግዲህ ኮሜንት ላይ አጋሩኝ። ሁሉንም በጥንቃቄ የማነብና ምላሽ የምሰጥባቸው ይሆናል ማለት ነው። ይህ መረጃ ለብዙዎችም ደግሞ ደርሶ የብዙዎችን ጤና እንዲያሻሽል እንዲሁም ደግሞ የጤና ግንዛቤያቸውን እንዲያሳድግላቸው ሼር ማድረጋችሁን አትርሱ። በሚቀጥለው ዝግጅታችን ላይ ደግሞ ሌላ ጠቃሚ የጤና መረጃ ይዤላችሁ እስከመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ተመኘውላችሁ።